አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በሀገር ውጭም በሀገር ውስጥም ያላችሁ ሁላችሁንም ሰላም ሰላም ብያለሁ። የአላህ ህዝነት ረህመት ከእናንተ ጋር ይሁን። አላህ ሱብሃነሁ ወተዓላ ረመዳንን በሰላም ፈጠን በሰላም የምንጨርሰው አላህ ያድርገን። አላህ ደግሞ ጾማቸውን ከተቀበሉት ባሮቹ አላህ ያድርገን ውዶችዬ። ጾመው ከከሰሩ ሳይሆን ጾመው ረመዳን ከተቀበላቸው ሷሃቦች አላህ ያድርገን። ከምንሰማው ከምናየው ሁሉ አላህ ይጠብቀን ይጠብቃችሁ ማለት ነው። ዛሬ ደግሞ በአዲስ ነገር መጥቻለሁ። በረመዳን ውስጥ ኡምራ ማድረግ እንዴት ይታያል በሚል ርዕስ ማለት ነው። እንግዲህ በረመዳን ውስጥ ትልቅ አጅር አለው ኡምራ ማድረግ በነገራችን ላይ ማለት ነው። በረመዳን ላይ ኡምራ ማድረግ ትልቅ አጅር እንዳለው ነው። በረመዳን ወር ውስጥ ኡምራ ማድረግ ማለት ነው። ኢማሙ አልቡኻሪ እንዲሁም ሌሎች በዘገቡት ሐዲስ ላለለት ልክ እንደ ሀጅ የሚቆጠር ነው በረመዳን ኡምራ። ኢብኑ አባስ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአንዲት የአንሳሮች ለሆነች ሴት ስሟን ኢብኑ አባስ ጠቅሶታል። ነገር ግን ሐዲስ አስተላልፈው ረስቶታል። ለምንድነው ከኛ ጋር አብረሽ ሀጅ የማታደርጊው አላት። እሷም እንዲህ አለች፣ እኛ ሁለት መጓጓዣ ግመሎች ነበሩን። አንዱን ከአካሌ አባትና ልጅ ተሳፈሩበት አለች። የእሷን ባል እና ልጇን ማለቷ ነው። ሁለተኛውን ደግሞ ለእኛ እዚሁ ብቻ የምንጓጓዝበት አንድ አስቀርልን አለቻቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሏት፣ ቀጣይ ረመዳን ሲመጣ ኡምራ አድርጊ አላት። እንግዲህ ኡምራ ምንኛ በረመዳን ምንኛ ትልቅ አጅር እንዳለው ነው ማለት ነው። ኡምራ አድርጊ አሏት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እሷን ማለት ነው። በረመዳን ውስጥ የሚደረግ ኡምራ ልክ እንደ ሀጅ ነው አሏት። ቡኻሪ በዘገቡት ዘገባ ላይ ደግሞ ኢብኑ አባስ እንዲህ ይላል፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰለዋቱ ረቢ ሰለላሁ ዐለይሂ ወሰለም ቀጣይ ሀጅ አድርገው ሲመለሱ ለኡሙ ሲናን አልአንሳር ከሀጅም ከልክሎሽ ነው ያላደረግሽው አሏት። እሷም የአካሌ አባት ባሏን ማለት ነው። ሁለት ግመሎች ነበሩት። አንዱን እሱ ሀጅ አደረገበት፣ አንዱን ደግሞ ለእኛ ተወልን። መሬታችንን እንዲያጣጣልን አለቻቸው። እሳቸውም በረመዳን ኡምራ ማድረግ ከእኔ ጋር ሀጅ እንደማድረግ ነው አሏት። ኢብኑ አረቢ እንዲህ ይላል፣ በረመዳን ኡምራ ስለማድረግ የሚያወሳ ሐዲስ ሷሂህ ነው። እሱም ከአላህ የሆነ ጸጋና ትሩፋት ነው። ኡምራ የሀጅ ደረጃ ማግኘቱ ይህም የሆነው ከረመዳን ወር ጋር አብሮ በመያያዝ ነው ይላል። አላህ ይወፍቀን። ሁላችንም ብንሆን በረመዳን ከቻልን ሀጅ ኡምራ እናድርግ ማለት ነው። ኡምራ ትልቅ አጅር እንዳደረገው ነው ማለት ነው። በረመዳን እንግዲህ አልኡምራቱል ፊል ረመዳን ትልቅ አጅር እንዳለው ነው የምናየው ማለት ነው። አላህ ሱብሃነሁ ወተዓላ ይወፍቀን ካቻል ብናደርግ ማለት ነው። በረመዳን ኡምራ ልክ እንደ እንትን ነው የሚቆጠረው ማለት ነው። እንደ ሀጅ ነው የሚቆጠረው። አላህ ይወፍቀን ለሁላችንም። ለምን ይሆን ከልቤ ደስ ሲለኝ ወይም በጣም ሲከፋኝ እምባዬ የሚቀድመው እንጂ ግን ማልቀስ ባይኖር ምን እንሆን ነበር አላውቅም። ብቻ አላህ ሱብሃነሁ ወተዓላ ይወፍቀን ለሁላችንም ማለት ነው። ረመዳን እንግዲህ ኡምራን ኡምራ ትልቅ አጅር እንዳለው ነው ማለት ነው። በረመዳን
ቁርአን ደግሞ በረመዳን ትልቅ አጅር አለው። ቁርአን ማስተንተን ረመዳን ቢናገር ኖሮ ሰዎች የሀዲስ የፊቅህ እንዲሁም የተውሂድ ኪታቦችን ትተው ቁርአን በማንበብ ሲጠመዱ አይቻለሁ ይል ነበር። ታዲያ እኔ እና አንተ ምንድነው የቁርአን ያዘነጋን? ረመዳን ቢናገር ኖሮ እንዲህ ይል ነበር። ወቃለ ረሱል ያ ረቢ እኒ ቀውሚ አተኸዙ ሃዛ ቁርአን መሕጁዛ ይላል። መልእክተኛው ጌታዬ ሆይ ህዝቦቼን ይህንን ቁርአን የተተወ ነገር አድርገው ያዙት አለ። ውድ ወንድሜ ውድ እህቴ ከዚህ ቀድሞ በረጅም ወይም ደግሞ በሻዕባን ቁርአን ማንበብ የተውክ ከነበርክ አትተይ። ይሄን እውነት ነው። ግን ቁርአን በረመዳን ብቻ አይደለም። ሸህሩ ረመዳን አለዚ አንዘለ ፊህ አልቁርአን ሁደን ሊናስ ወበይቲን ሚን ለህዚ ወልፉርቃን እንድትጾሙ የተጻፈባችሁ ያ በእርሱ ውስጥ ለሰዎች መሪ ከቅን መንገድ እውነት ከውሸት የሚጾም ገላጩ አንቀጾች ሲሆኑ ቁርአን የተወደደበት የረመዳን ወር ነው። ታዲያ ቅኑ መንገድ መርቶሃል? የእውነት መንገድ አመልክቶሃል? ከወንጀል ወደ አላህ መርተሃል? ከማግኘት የተቀየረክ ሰው አድርጎሃል ይላል። እንግዲህ አላህ ሱብሃነሁ ወተዓላ በረመዳን ውስጥ ማድረግ ያለብን ነገር ኡምራ ነው፣ ትልቁ ነገር ማለት ነው። ቁርአናችንን ማዳመጥ መቅራት ባንችል ሰደቃ መሰደቅ ነው። በረመዳን ከሚወደዱ ነገሮች ውስጥ ደግሞ አንዱ ሰደቃ ነው። የሰደቃ መስክ ብዙ ነው። ለምሳሌ ምስኪኖችን ማብላት፣ መርዳት፣ ወላጆች፣ ዘመዶችን፣ ጎረቤትን ማገዝ፣ ማስፈጠር፣ በተለይ ችግሮችን በየመጠለያው የወደቁ ተፈናቃዮችን፣ ችግር ላለባቸው ሰዎች ስንጠይሽት ከዋጋው ለቀቅ ከእቃው መራቅ ማድረግ አለብን። ችግር ካለባቸው ሰዎች ስንገዛ ደግሞ በምንችለው መልኩ ማገዝ። ሐኪም ቤቶች ደካማዎች ታካሚዎች ቢያግዙ በነፃ ወይም በቅናሽ ቢያክሙ ትልቅ ሰደቃ ነው። ትራንስፖርት ላይ ለደካሞች መክፈል። መኪና ያላቸው ስጋ እስከሌለ ድረስ ሰዎችን ማሳፈር። በተለይ ደግሞ ነፍሰ ጡር የሆኑ ልጅ የያዙ እናቶችና አቅመ ደካማዎችን የያዙ ማለፍ አይገባም። ቁርአን ኪታብ የሚፈልጉ ደካማዎችን መርዳት በረመዳን ወላሂ ትልቅ አጅር አለው ማለት ነው። አላህ ይወፍቀን ውዶችዬ ማለት ነው። ቁርአን ኪታብ የሚፈልጉ ደካማዎችን መርዳት፣ መሻይኮችን ኢማሞችን ዱዓዎችን እየለመኑ ዲን የሚመሩ ደረሶችን ማስታወስ፣ ያረብ ጅልባብ ኒቃም የሚፈልጉ አቅመ ደካማዎች እህቶችን መርዳት ወዘተ። አላህ የምንረዳ ይስጠንና የምንሰጥም አላህ ያድርገን። ሰደቃ ኢማን ይጨምራል፣ ልብን ያረጥፋል፣ ወንጀልን ያረግፋል፣ የአላህ ውዴታ ያስገኛል፣ ደስታንም ይጨምራል። አላህ ደረጃን ከፍ ያደርጋል። በላን ይመስላል ብቻ ሰደቃ አነሰ ብለን ሳንንቅ የአቅማችንን እንፈጽም። የትኛው ስራችን ጀነት ለመግባት ከእንሳት ለመራቅ ሰበብ እንደሚሆን አናውቅም። ያው ግን ያቺ የምንሰጣት ሰደቃ ትልቅ ደረጃ ታደርስናለች ውዶች ማለት ነው። ምክንያቱም ሰደቃ እንግዲህ ትልቅ ነገር ነው ማለት ነው። ያለንን ሳይሆን ሰው ባለው ነው። ትንሽም ትሁን ትልቅም ያለችንን ስናካፍል ያቺ ሰደቃ ለኛ ትልቅ ነገር አላት ማለት ነው። ያው የፈረስ ስጦታ አይታይም የሚል አለ አይደል? የፈረስ ስጦታ ጥርሱ አይታይም ይላል። አላህ ሱብሃነሁ ወተዓላ ይወፍቀን። ሰጥቶን ምንሰጥ ያለንን እኒህ ሰው ማናቸው? በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው
1595 ተሳላቂዎቹን እኛ በቅተንሃል ኢና ከፈይናክ አልሙሽተሂዘይን ይላል። ከሊቅ እስከ ደቂቅ ከህፃን እስከ አዋቂ ወጣትም ሆነ አዛውንት ስለ እሳቸው ማናቸው የራሱት ያአላህ ስለ እሳቸው ሲወራ ጆሮ ዳባ ልበስ የሚል የለም። ሁሉ ስለ እሳቸው ሲወራ አድሜ ሆነ ሔዋን ጆሮውን አስግሶ ይሰማል። ከሁሉም ሔዋን ጆሮውን አስግሶ ይሰማል። ከሁሉም የሚገርመው ደግሞ የሚጣሏቸው ሳይቀር እንኳን ቢሆን ስለ እሳቸው ለመስማት እና ስለ እሳቸው ለማወቅ ይፈልጋሉ። ዝም ብለህ ሰው በተሰበሰበበት መሀል ገብተህ እና ድምፅህን ከፍ አድርገህ እከሌ ወይም እከሊት ብለህ ብትጣራ ፊቱንና ትኩረቱን ወደ አንተ የሚያዞር የጠራኸው ስም ባለቤት ብቻ ነው። ከሌለም ደግሞ ማንም ፊት እና ትኩረት የሚሰጥህ አይኖርም። ነገር ግን ሰው የተሰበሰበበት ስፍራ ሂደን የእሳቸውን ስም ጠርተን ንግግር ብትጀምር ሁሉ ፊቱንና ትኩረቱን ወደ አንተ ያደርጋል። ትኩረት የሚሰጥህ የለም ሲባል ወደ አንተ ያደርጋል። ትኩረት የሚሰጥህ የለም ሲባል ቅጥፈት ወይም እብለት አልያም ግነት አይሆንብኝም። ስለ እሳቸው ለማወቅ የማይሰለፍ አይኖርም። እኒህ ሰው የእለፍ መጽሐፍትን ርዕስም በሆነ ብዙ ጸሐፊያን የከተቡላቸው ናቸው። እኒህ ሰው በሁሉም ልብ ውስጥ በአሉታዊ ሆነ በእነታዊ በሁለት ወገን እንደተላለፈ ሰይፍ ስርስረው የገቡ ናቸው። እኒህ ሰው አስተምህሮታቸው የተሟላ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ የህይወት ዘይቤ በመሆኑ የዓለማችን ተገዳራዊ ነው የተባለላቸው ናቸው። እኒህ ሰው የዓለማችን ቁጥር አንድ አዎንታዊና አሉታዊ ተጽዕኖ አሳዳጊ ተብለው ለአህሩያን እውነታ ተጽዕኖ እንዲሁም ለእኩያን አሉታዊ ተጽዕኖ አሳዳሪ ናቸው። ያ ረብ እኒህ ሰው ስለ እርሳቸው ማንነት የገባው ሰው ህይወትን መስዋዕት አድርገህ ሲባል ያለ አንዳች ማቅማማት ህይወት እስከ ሞት የሚያደርግላቸው ናቸው። ይህ ሰው በታሪክ ውስጥ እሳቸው ለማን ነው የማባሸቀውን በጥበጥ ብዙ ጦማሪያን ጦምረዋል። ብዙ ሀይሲያን ጋይሶች ብዙ ተቲዎችን ተችተዋል። ብዙ ተሳላቂዎችን ተሳልቀዋል። ቅሉ ግን ጦማሪያ ሀይሊያን ሱፍ የተተዎች ትተች ቲችንቺ ተሳላቂዎች ስላቅ ከሟች ጋር ሲያስተላልፉ የእሳቸው ስም እና የሰዎች ህይወት የቃየሩት መጽሐፍ እስከ አለ የተባለላቸው ናቸው። እኒህ ሰው ማን ናቸው? አዎ የዓለማቱ ጌታ የአላህ መልእክተኛ እና የነብያት መደምደሚያ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሰለላሁ ዐለይሂ ወሰለም በእርሳቸው ላይ የወረዱ ሀቅ ለሰዎች የሚጠብቅ ስለሆነ በምድር 4000 ዓመት ቆይተዋል። 1400 ዓመት ቆይተዋል። ባጢል ቢሆኑ ኖሮ በእንጭጩ ክፈት ሆነው ተገብስብሰው ይጠፉ ነበር። 1317 እንደዚሁ የአላህን እውነትና ለውሸት ምሳሌ ያደርጋል። ኮርፈቱ ግለሰብ ቆይ ይጠፋል፣ ለሰዎች የሚጠቅምባቸው በምድር ላይ ይቆያል። እንደዚህ ያ ረብ ከዛሊከ የድሪቡ ላሁ አልሐቅ ወልባጢል ፈአማ ዘበዱ ፈይዘሀብ ጁፈአን ወአማ ማ የንፈዑ አናሲ ፈየስኩቱ ፊል አርድ ከዛሊከ የድሪቡ ላሁ አልምስላ። ይህ ሀሳብ ወይም ይህ ስራ ከሰው እንደሆነ ይጠፋል፣ ከአምላክ እንደሆነ ግን ታጠፋቸዋለች ዘንድ አይቻላቸውም። በእርግጥ ከአምላክ ጋር ስትጣሉ ምናልባት እንዳትገኙ እንዳለው
እንዳለው ገማል ብዙ ሰዎችን በእርሳቸው የተነሳ ከአምላህ ጋር እየተቆራረጠ ነው። ያ ረብ አላህ ይጠብቀን ውዶች። ሀይዋትን ስራ 3839 አሁንም እሰላችኋለሁ ከነዚህ ሰዎች የተለዩ ተዋቸው። ይህ ሀሳብ ወይም ይህ ስራ ከሰው እንደሆነ ይጠፋል፣ ከአምላክ እንደሆነ ግን ታጠፋቸዋለህ ዘንድ አይቻላችሁም። በእርግጥ ከአምላክ ጋር ስትጣሉ ምናልባት እንዳትገኙ ያ ረብ፣ ምናልባት እንዳትገደሉ ያ ኢላሂ። ገማሊያን እንደተናገረው ይህ የነቢያችን ሰለላሁ ዐለይሂ ወሰለም እሳቦት ከሰው ከሆነ ይጠፋ ነበር። ግን የነቢያችን ሰለላሁ ዐለይሂ ወሰለም ግልጠት መለኮት ከፋጣሪ ስለሆነ ገና በእንጭጭነቱ የመካህን ቁረይሾች የመዲና በኑ ቁረይዛህን የሮም ባዛይታይን በእውቀት መሞገስ ያቅታቸው በጉልበት ሲጠፉት መክሯል። ሱብሃንአላህ ያ ረብል ዓለሚን። ለሚሳለቁ ተሳላቂዎች አላህ በቅቶላቸዋል። ለማጥፋት ሲፈልጉና ቢጠሉም አላህ ብርሃን ገላጭ ነው። ተሳላቂዎች ሁሉ እኛ በቅንተንሃል ኢና ከፈይናክ አልሙሽተህዘይን። የአላህ ብርሃን በአፎቻቸው ሊያጠፉ ይችላሉ። ከሃዲያዎች ቢጠሉም እንኳ አላህ ብርሃኑን ገላጭ ነው። ይህ ብርሃን ለማጥፋት አፉ ባሉ ቁጥር እያነደዱት መሆኑን ይዘነጋሉ። ኢስላም በፍጥነት መጠነ ሰፊ የእድገት መሀር ገቢር እየታየበት ያለው በምዕራባውያን መሆን አለ ባሉ ቁጥር የሚናደዱበት ውጤት ነው። ያ ረብ ለዋን ተጠብቀን ውዶችዬ። ያው በረመዳን ዑምራ ማድረግ የተገባ ነው። ሁላችሁም ሼር ላይክ እያደረጋችሁ ቤተሰብ ሁኑ። ከልብ አመሰግናለሁ። ቪዲዮ ደስ ካላችሁ ላይክ ሼር፣ ቪዲዮ ላይክ ደስ ካላላችሁ ደግሞ ዲስላይክ በማድረግ ደስ እንዳላችሁ እንግዲህ ማለት ነው። አላህ ሱብሃነሁ ወተዓላ ለሁላችንም ኸይሩን ነገር ይወፍቀን። በያላችሁበት የአላህ ሰላም ታዝነት ይሁን። አላህ ሀገራችንን ሰላም ያደርግልን። ረመዳኑን እንግዲህ በሰላም እንጨርሰው አላህ ያደርገን። ያው እንግዲህ አይታችኋል። ሱብሃንአላህ ሰምተን እና አላህ ሁሉንም ነገር ይወፍቀን። አላህ ሁሉንም አልጋ በአልጋ ላይ አላህ ያደርግልን። አላህ ሱብሃነሁ ወተዓላ አጅራችንን ሁሉንም ነገር አላህ ይወፍቀን ማለት ነው ውዶችዬ። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቀን። በሰላም እንግዲህ የምንጨርሰው አላህ ያደርገን። ስንቶቻቸው ናቸው አምና ከኛ ጋር የጾሙ ዘንድሮ ግን የሌሉ ያ ረብ እንጾማለን ያሉ ማለት ነው። አልሐምዱሊላህ ለዚች ወር ያደረሰን ጌታ። ለቀጣዩ ደግሞ ያው የቀጣይ ያለን ብለን ግን መዘንጋት የለብንም ማለት ነው። ምክንያቱም ባለችን ጊዜ ያው መልካም ስራ መስራት፣ መልካም ነገርን ሰርተን ማለፍ ለኛ ጠቃሚ ነው። ለዲናችን ለኸይራችንም ዱንያችንንም አላህ ያሳምርልናል ማለት ነው። ሁላችንም ቢሆን ጥሩ ነገር ሰርተን እንለፍ። ይህችን ቀን ደግሞ እንግዲህ በአመት አንዲት ወር ናት። መልካም ከ12 ወሮች ውስጥ 30 ቀንን መልካም ስራ ያንንም 30 ቀን ላይ ሞላ ይችላል። መልካም ስራ ሰርተን የሰደቃ ትንሽ የለውም የፈረስ ጥርሱ አይታይም እንደሚባለው በረመዳን ደግሞ አፍጠሉ ሰደቃት ረመዳን። በረመዳን የተሰደቀ ሰደቃ ደግሞ ትልቅ አጅር አለው። የሰው ልጅ ትንሽ ናት ብለን ሳይሆን ያለችን ትንሽን ብትሆን ብናካፍል ለኛ ሰደቃችን መልካም ስራችን ዱንያችንንም አኼራችንንም ጥሩ የሚያደርግልን የሚያሳምርልን ሰደቃ ነው ማለት ነው። ሰደቃ ውስጣችን ጥሩ ይሆናል፣ ጥሩ ስሜት ይሰማናል። በቃ አይደለ ኸይር ነገር ሁሉ የሚመጣልን እኛ ያለንን ስናካፍል አላህ Subhanahu Wa Ta'ala ደግሞ ጨምሮ ይጨማምርልናል ማለት ነው። አላህ ከመልካም ሰሪዎቹ ያደርገን። ረመዳንን ደግሞ ጾሞ ከከሰሩት ሳይሆን ጾማቸውን ከተቀበላቸው ሱሐቦች ከመልካም ካቆማቸው አላህ ያደርገን ውዶችዬ ማለት ነው። እና ሁላችሁም እንግዲህ ሼር ላይክ በማድረግ ቤተሰብ ሁኑ። ቪዲዮ እንዲደርስ አድርጉ ማለት ነው። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆዩ ውዶችዬ።
ሁላችሁንም እወዳችኋለሁ። አላህ ሱብሃነሁ ወተዓላ በያለንበት ይጠብቀን። በሀገር ውስጥም በሀገር ውጭም ያላችሁ ማለት ነው። ሙስሊምም ያልሆናችሁ ባይ ባይ። በሌላ እስከምንገናኝ መልካም ቆይታ